በረመዳን ወር ሙስሊም ያልሆኑ ጎረቤቶች በአጋጣሚ ቤት መጥተው ውሃ ቢጠጡ ምግብ ቢመገቡ ለነሱ ይሄን መፍቀድ እንዴት ይታያል? እንደዚሁ ተመሳሳይ በሆነ ጥያቄ በረመዳን ወር ጧት አምባሻ ዳቦ እንሸጣለን። የምንሸጠው ግን ለህፃናት ነው። አንዳንድ ሙስሊም ያልሆኑ ሰዎችም ይገዙናል። ለነሱ መሸጥ እንዴት ይታያል የሚል ጥያቄ ነው። ረመዳንን መጾም ሁሉም ላይ ግዴታ ነው፣ ሙስሊሙም ካፍሩም ላይ። ለአካለ መጠን የደረሰ ጤነኛ የሆነ እንደ ወር አበባና የወሊድ ደም ከልካይ ምክንያት የሌለው በሙሉ የመጾም ግዴታ አለበት። ኩፋሮች የመስለም ግዴታም አለባቸው። መልካም ስራ የመስራት የመጾም የመስገድም ግዴታ አለባቸው። ጾም እነሱንም ይመለከታል። ጾማቸው ትክክል እንዲሆን መሟላት ያለበት የመስለም መስፈርትንም ማሟላት አለባቸው። ታዲያ እምቢ ካሉ እነሱ አንተ ሙስሊም የሆነ ሰው በረመዳን ምድር አላህን እንዲያምፁ መፍቀድ መተባበር አይገባም። በጾም ምድር ምግብ ቤት ከፍቶ መስራት፣ ዳቦ፣ አምባሻ፣ ኬክ መሸጥ በቀን በረመዳን ምድር የረመዳን ክብር እንዲነካ አላህ እንዲታመጽ ሰበብ መሆን አይቻልም። ስለዚህ ምግብ ቤት የሚሰራ ሰው፣ ዳቦ ቤት የሚሰራ ሰው በቀኑ ክፍለ ጊዜ እንደማይጾሙ እንደሚበሉ ልቡ ያወቀ ለሰዎች ሸጦ የረመዳንን ክብር እንዲነኩ አላህ እንዲያምፁ ሰበብ መሆን የለበትም። ይህ በ8ኛው 9ኛው መቶ የነበሩት አልኢማም አልረምሊ ረሕመቱላሂ ዐለይህ ከዛም በኋላ የነበሩ አልኢማም ኢብኑ ዑሰይሚን፣ ኢብኑ ባዝ ሌሎችም የዳሰሱት ጉዳይ ነው። ረመዳን ላይ በቀኑ ክፍለ ጊዜ ዑድር ያለው ሰው እንዲበላ ቢሰጡ ችግር የለም። መንገደኛ፣ የወር አበባ ደም ላይ ያለች ሴት፣ ነፍሰ ጡር ሴት፣ ማፍጠር የተፈቀደላቸው ሰዎች እንዲበሉ እገዛ ቢደረግ አስተዋጽኦ ቢደረግ ችግር የለም። ጤነኛ የሆነ ሰው ሙስሊምም ይሁን ካፍር መጾም የሚወጅብበት ከመሆኑ ጋር እንዲበላ ለሱ ማገዝ፣ ምግብ ቤት ከፍቶ መስራት፣ ዳቦ ቤት ከፍቶ መስራት፣ አጠገብ ሊጠጣ እንደሆነ እያወቁ ውሃ መሸጥ በወንጀል መተባበር ነው የሚሆነው። አይቻልም። አለጅነቱ ዳኢማ ለልፍታ ወልብሑት አልዕልሚያም በኢብኑ ባዝ መሪነት በዚህ ዙሪያ ያወጡት መግለጫ አለ። ሙስሊም የሆነ ሰው በቀኑ ክፍለ ጊዜ ምግብ ቤት ከፍቶ ቁርስ ቤት ከፍቶ እየሰራ ካፍሮችን ላለመጾም ዑድር የሌላቸው ሰዎችን መመገብ አይፈቀድለትም፣ ወንጀል ነው ብላ። ህፃናት ብቻ ነው አምባሻው የሚበሉት፣ ይሄ ችግር የለም ከተረጋገጠ። ዑድር ያላቸው ሰዎች ነው የሚበሉት፣ ችግር የለም። ፋሲቅ የሆኑ ሰዎች አሉ፣ ኢማናቸው ደካማ የሆኑ ሰዎች አሉ፣ ተደብቀው የሚበሉ። ሙስሊም ነኝ እንኳ ቢመስሉ እንኳ ሁኔታው ሲታይ ደብቅ ብሎ ሊበላ ነው የሚል ግምት ካለ ለሱ መሸጥ አይቻልም። ግልጽ ካፈር እዛው አጠገባችን ውሃ ከፍቶ ሊጠጣ ቤት ገብቶ በቀኑ ክፍለ ጊዜ ሊበላ ማገዙ አይገባም። ወከዛልክ ረመዳን ላይ እናስፈጥራለን ብለው ምግብ 9 ሰዓት ላይ 10 ሰዓት ላይ አምጥተው የሚያከፋፍሉ ሰዎች አሉ። ከዛ መሃል ካፍር ተቀብሎ ይበላል አጠገባቸው 9 ሰዓት ላይ 10 ሰዓት ላይ 11 ሰዓት ላይ። በአንድ በኩል ኸይር የሰሩ በሌላ በኩል አላህን ማመጽ ነው። አላህን ሰዎች እንዲያምፁ ሰበብ ነውና የሚሆነው ይሄ ጥንቃቄ ማድረግ ያስፈልጋል። ሌላኛው ጥያቄ ሐይድ ደም የማየው በወር 2 ጊዜ ነው።